የኢትዮጵያ አየር ኃይል በህወሓት ኃይሎች ላይ መጠነ ሰፊ ተከታታይ የድሮን ድብደባ እየፈጸመ መሆኑን ተከትሎ ህወሓት የጦር መሳሪያዎቹንና ታጣቂዎቹን ማሸሽ መጀመሩ ተሰምቷል። ህወሓት በዛሬው ዕለት በሶስት የትግራይ ስፍራዎች ላይ መጠነ ሰፊ የአየር ድብደባ መፈጸሙ የሚታወስ ነው። ከዚህ ጥቃት በኋላ ህወሓት ወታደሮቹን እንዲሁም ደግሞ የጦር መሳሪያዎቹን መደበቅና ማሸሽ መጀመሩ ተሰምቷል። በሌላ በኩል ዘመነ ካሴ በመቀሌ ከተማ ገብቷል የሚሉ መረጃዎች እየተሰራጩ ሲሆን ከሰሞኑም ከጀነራል ፍስሐ ማንጁስ ጋር በመሆን ጽምዶን የተመለከተ የጋራ መግለጫ እንደሚሰጡ አንድ ጥብቅ መረጃ አመላክቷል። በዝርዝር እናስደምጣችኋለን። ግብጽ ከአሜሪካ ጋር አደገኛ እርምጃ ጀምራለች። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። ግብጽ በኃይል የባህር በር ለማግኘት የሚደረግ ሙከራ መቆም አለበት ስትል ለትራምፕ አማካሪ በዛሬው ዕለት ኤርትራን ደርባ ተናግራለች። ይህ በኢትዮጵያና በግብጽ እንዲሁም ደግሞ በቀጠናው ያለውን አደገኛ የኃይል አሰላለፍ ለውጥ ያጋለጠ ክስተት ሆኗል። ሌላኛው ዘገባችን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ጥቃት እንደቀጠለ ይገኛል። በዛሬው ዕለትም በጅግጅጋ ከተማ የሚገኝ የመድኃኔዓለም ቤተክርስቲያን በተደራጁ ኃይሎች በዛሬው ዕለት ሙሉ በሙሉ መፍረሱ ተሰምቷል። የፌዴራል ፖሊስ የጸረ ሽብር ኮማንዶ ኃይል በበኩሉ የኦርቶዶክሳውያን በተደጋጋሚ በሚገደሉበት አርሲ ዞን የሸኔ ኃይሎች ላይ መጠነ ሰፊ ኦፕሬሽን አድርጌያለሁ ብሏል። በኦፕሬሽኑም አንድ ሻለቃ እንደገደለ ይፋ አድርጓል። ተሰሙታላችሁ። በሶማሊያ ፑንትላንድ የተፈጸመው የድሮን ድብደባ እያነጋገረ ይገኛል። ከድሮን ድብደባው በኋላም ታግተው የነበሩ መርከቦች መለቀቃቸው ተሰምቷል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ እንጠይቃለን። ወደ ዝርዝር ዘገባዎቹ እናምራ። የህወሓት ኃይል ወታደሮቹንና የጦር መሳሪያዎቹን እያሸሸ መሆኑ ተሰማ። የኢትዮጵያ አየር ኃይል ከሰሞኑ በህወሓት ኃይሎች ላይ የተቀናጀ መጠነ ሰፊ የአየር ድብደባዎችን እየፈጸመ ይገኛል። በዚህ ጥቃት ህወሓት ከባድ ኪሳራ ነው የደረሰበት። ኪሳራውን ተከትሎም የድርድርና የአደራድሩኝ ጥሪን ለምዕራባውያን አገራት እያቀረበ ይገኛል። ቡድኑ በዛሬው ዕለት ታዲያ ይህን በተመለከተ አንድ አነጋጋሪ እርምጃ ወስዷል። እርምጃውም የጦር መሳሪያዎቹንና ታጣቂዎቹን ማሸሽ ነው። ህወሓት ከሌሎች አካላት ጋር በመሆን በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ የመቀየርና የመሸሸግ ሙከራ እያደረገ ነው። የደህንነት የስለላና የቅኝት ድሮኖች እንዲሁም ከህብረተሰቡ ከሚገኙ የደህንነት መረጃዎች በመታገዝ በህወሓትና በጋራ በቆሙ አካላት የተደራጁ ወታደራዊ አቅሞችንና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ ቀጥሏል። ዛሬም በራያና በሰሜን ምዕራብ ትግራይ የተፈጸመው የሚሆነው ህብረተሰቡ መረጃ የመስጠት ስራውን አጠናክሮ እንዲቀጥልና ወታደራዊ መሳሪያዎችና ስትራቴጂካዊ ቦታዎች ከሚገኙበት አካባቢዎች ራሱን እንዲያርቅም የጥንቃቄ መልእክቶች እየተላለፈ ነው የሚገኘው። ይህ በእንዲህ እንዳለ የፋኖ መሪው አቶ ዘመነ ካሴ ትግራይ ክልል መግባቱን የሚገልጹ መረጃዎች ወጥቷል። በቀናት ውስጥም ከጀነራል ፍስሐ ማንጁስ ጋር በመሆን ጽምዶን የተመለከተ የጋራ የጥምረት መግለጫ ይሰጣሉ ተብሏል። የኢትዮጵያ መንግስት ላይ የተቀናጀ ጥቃት ለመክፈት ተዘጋጅተናል የሚሉት የፋኖና የቲዲኤፍ መሪዎች ጥምረቱን ለማወጅ መቀሌ ተገኝተዋል ተብሏል። የፋኖ መሪው አቶ ዘመነ ካሴና የቲዲኤፍ አዛዥ ጀነራል ፍስሐ ማንጁስ የጦርነት ጥምረቱን ከመቀሌ በጋራ መግለጫ ለማወጅ ተዘጋጅተዋል። በከባድ የድሮን ጥቃት ወታደራዊ አቅሙ ከቀን ወደ ቀን እየተዳከመበት የሚገኘው ህወሓት ከፋኖ ጋር ተቀናጅቶ የጦርነቱን ፊሽካ ለመንፋት ቆርጧል። ለዚህም የፋኖ መሪው ዘመነ ካሴ መቀሌ መግባቱ የተገለጸ ሲሆን የህወሓትና ፋኖ የጦርነት ጥምረት በመግለጫ እንደሚታወጅ እየተገለጸ ነው። ዘመነ መቀሌ መግባቱን ከህወሓት አካባቢ መረጃዎችን የሚያናፍሱ ምንጮችም ገልጸዋል። ከዚህ በተጨማሪም የስምረት ፓርቲ ከፍተኛ አመራሩ አቶ ጣዕመ አረዶምም ዘመነ ካሴ ትግራይ ገብቷል ብለዋል። በቅርቡ የቲዲኤፍ ዋና ወታደራዊ አዛዥ ተደርገው የተሾሙት ጀነራል ፍስሐ ማንጁስና ዘመነ በዚህ ሰሞን ጥምረቱን በተመለከተ የጋራ መግለጫ በመስጠት እንደሚያውጁ ነው የሚጠበቀው። የፋኖና ቲዲኤፍ ጥምረት በትግራይ ቴሌቪዥንና በድምጽ ወያኔ ተቀርጾ እንዲተላለፍ ዝግጅት እየተደረገ እንዳለም የመረጃ ምንጮች ጠቁመዋል። ጥምረቱ በቅርቡ በጋራ መግለጫ ይፋ እንደሚያደርግም የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ከሰሞኑ መናገራቸው የሚዘነጋ አይደለም። ወደ ቀጣዩ ዘገባ እናምራ። ግብጽ እያመረረች ነው። ኢትዮጵያን በተመለከተ አደገኛ እንቅስቃሴ ጀምራለች። የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲክ ዓለም አቀፍ ውግጪ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም አለባቸው ሲሉ ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ እንደነገሯቸው ተዘግቧል። የግብጽ የውጭ ጉዳይ ሚኒስቴር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ሲሉ ገልጸዋል። ባድር አብደላቲ ትናንት ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር በስልክ
መነጋገራቸውን የግብጽ የውጭ ጉዳይ ሚኒስቴር አሳውቋል። ከአሜሪካው አፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናው ጉዳዮች ጋር የተደረገው ንግግር በተለይም በሱዳን፣ በአፍሪካ ቀንድና ሊቢያ ያሉ ጉዳዮችን የተነሱበት ነው። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነ መግለጿን ነው መግለጫው ያተተው። ሱዳን ውስጥ ትይዩ ተቋማትን ለመፍጠር የሚደረግ ማንኛውንም ሙከራ አገራቸው እንደምትቃወም የገለጹት በድር አብደላቲ 3 ዓመት ያለፈውን ጦርነት ለመቋጨት በሱዳናውያን ባለቤትና መሪነት የሚካሄድ አጠቃላይ የፖለቲካ ሂደት ያስፈልጋል ብለዋል። በግብጽ የውጭ ጉዳይ ሚኒስቴርና የአሜሪካው አፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮች ተነስተዋል። የግብጽ የውጭ ጉዳይ ሚኒስቴር በቀጠናው የሚገኙ አገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ብለዋል። አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራ ተቃውመዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎችን መወሰድ የለባቸውም ብለዋል። ይቀጥሉና ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴን ለመጫን ከሚደረግ ማንኛውም ሙከራ መቆጠብ ይገባል ሲሉ አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስቴሩ መግለጫ ይደረጋል ያለው ሙከራ በየትኛው አገር እንደሚካሄድ ግን አልጠቀሰም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስቴር ባደል አብደላቲ ይህንን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የጠቅላይ ሚኒስቴር አብይ አህመድ መንግስት ባህር በር ማግኘት ለኢትዮጵያ ህልውና ጉዳይ መሆኑን ባላለፉት 3 ዓመት ገደማ ሲገልጽ ቆይቷል። አብይ መንግስታቸው ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ ግን በተደጋጋሚ ገልጸዋል። ይሁን እንጂ ጠቅላይ ሚኒስቴሩ ኢትዮጵያ በቀይ ባህር ላይ የትብብር በር የማግኘቷ ጉዳይ ላይ ተፈጽሟል የሚሉ ስህተት እንዲሁም ነገ ይታረማል የሚለው ገለጻቸው በኤርትራ በኩል ፍርሃትን ነው የፈጠረው። ኦርቶዶክሳውያን በተደጋጋሚ በሚገደሉበት አርሲ የፌዴራል ፖሊስ ኮማንዶዎች ልዩ ኦፕሬሽን ማድረጋቸው ተሰማ። በሌላ በኩል በሶማሌ ክልል ጅግጅጋ ከተማ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን መፍረሱ ተሰምቷል። በኢትዮጵያ ረጅም ታሪክ ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ተቋማት ብቻ ሳትሆን የሀገር ምሰሶ፣ የታሪክ ማህደርና የማንነት መገለጫ ሆና ኖራለች። ነገር ግን ይህች ጥንታዊት ቤተክርስቲያን ዛሬም እንደ ትላንቱ በተለያዩ አቅጣጫዎች የሚሰነዘሩባት ከባድ ፈተናዎች እንዲሁም መከራዎች አላባሩም። በሶማሌ ክልል ጅግጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ክልል ሀገረ ስብከት ዛሬ አሳውቋል። ሀገረ ስብከቱ ይህን አሳዛኝ ድርጊት የሚያሳይና የህንፃ መቅደሱ ሙሉ በሙሉ ሲወድም የሚያሳይ የቪዲዮ ምስል በይፋዊ ገጹ ላይ አጋርቷል። ጥቃቱ በማንነታቸው ባልታወቁ ነገር ግን የተደራጁ ባላቸው አካላት መፈጸሙንም አረጋግጧል። ይህንን አሳሳቢና ህገወጥ ድርጊት ተከትሎ የክልሉ መንግስትና የሚመለከታቸው የጸጥታ አካላት አስቸኳይ ጣልቃ በመግባት ህግና ስርዓት እንዲያስከብሩ እንዲሁም አጥፊዎችን ለፍርድ እንዲያቀርቡ ሀገረ ስብከቱ ጥብቅ ጥሪ አቅርቧል። በቅርቡ በጅግጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን ህንፃ መቅደስ በተደራጁ አካላት ሙሉ በሙሉ ፈርሷል በሚል በሶማሌ ሀገረ ስብከት በኩል የተገለጸው ዜና የዚህ ተከታታይ ሙከራ አንድ ማሳያ ነው። ይህ ድርጊት የአንድን ህንፃ መፍረስ ብቻ ሳይሆን የአንድን ጥንታዊ እምነት ተከታዮች ልብ የሰበረና የሃይማኖት ነጻነት መብትን በጽኑ የፈተነ ክስተት ነው። የኦርቶዶክስ ቤተክርስቲያን በኢትዮጵያ ውስጥ እያለፈችበት ያለው መንገድ እጅግ ፈታኝ ነው። በአንድ በኩል የዘመናት ቅርሶቿ አድባራትና ገዳማቷ ሆን ተብለው በሚሰነዘርባቸው ጥቃቶች ሲወድሙና ሲቃጠሉ ይታያል። በሌላ በኩል ደግሞ ምዕመኖቿና አገልጋዮቿ በእምነታቸው ምክንያት ለእንግልት፣ ለመፈናቀልና ለሞት ሲዳረጉ ማየት የዘወትር ዜና እየሆነ መጥቷል። ይህ ሁሉ መከራ ሲፈራረቅባት ቤተክርስቲያኗ ግን እንደቆመችበት ጽኑ መሰረት ዛሬም በፍቅር በትዕግስትና በይቅርታ ጥላ ስር ቆማለች። የቤተክርስቲያኗና የምዕመኗ ጥያቄ አንድና ግልጽም እየሆነ መጥቷል። በገዛ ሀገራቸው በነጻነትና በሰላም አምልኮታቸውን መፈጸም እንዲሁም ታሪካዊና ሃይማኖታዊ ተቋሞቻቸው በመንግስትና በህግ የተሟላ ከለላ እንዲያገኙ ነው። የጅግጅጋው የመድኃኔዓለም ቤተክርስቲያን መፍረስ ህግና ስርዓት እንዲከበር እንዲሁም ለዘመናት አብሮ የኖረው የኢትዮጵያውያን የመከባበር እሴት እንዳይሸረሸር ጮክ ብሎ የሚጠይቅ የደወል ድምጽ ነው እየተባለ ነው። በሌላ በኩል የፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች በሚንቀሳቀሱ የሸኔ ታጣቂዎች ላይ ነሐሴ 15 ኦፕሬሽን ማድረጉን ገልጿል። ኦርቶዶክሳውያን በተደጋጋሚ በሚገደሉበት በዚህ ስፍራ ላይ ባደረገው ኦፕሬሽንም በርካቶች እንደደመሰሰ ነው የገለጸው። በዞኑ አሰኮ ወረዳ በሚገኙ ድሬ ኦዳ፣ ኦዳ ሰዴ፣ ዳካ ጉራ፣ መታ ጉዴሳ፣ ሀዲዮ ሸሊመና፣ ቃይሳ ትምህርት ቤት አካባቢ እንዲሁም በቦግዶ ወንዝና በጡሌ ልዩ ቦታዎች በህዝብ ላይ ግድያ፣ መፈናቀልና የንብረት ወድመት ሲፈጽም በቆየው የሸኔ ሽብር ቡድን ላይ የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ ከአካባቢው የጸጥታ ኃይሎች ጋር በመቀናጀት ለረጅም ሰዓት ባካሄደው ኦፕሬሽን የሽብር ቡድኑ ለከፍተኛ ኪሳራ ተዳርጓል
ተይዘዋልም ብሏል። በዚህ ኦፕሬሽን 21 የቡድኑ አባላት እርምጃ ተወስዶባቸዋል ያለ ሲሆን ከዚህ በተጨማሪም የጸረ ሽብር ኮማንዶን ምት መቋቋም አልቻሉም ያላቸውን የሻለቃ አመራር ጃልዲናርን ጨምሮ 22 የሸኔ ሽብር ቡድን አባላት ተማርከዋል፣ 7 ቆስሏል ብሏል። ከዚህ በተጨማሪም ቡድኑ ሲጠቀምባቸው የነበሩ 4 ቦምቦች፣ 17 የነፍስ ወከፍ ጦር መሳሪያዎች፣ 366 ልዩ ልዩ ተተኳሾች፣ 36 ካዝና፣ 14 የወገብ ትጥቅና 17 ተንቀሳቃሽ የስልክ ቀፎች ተይዘዋል። አሁን ላይ በአካባቢው አንጻራዊ ሰላም ተፈጥሯል ያለው መረጃው ህብረተሰቡ ወደ መደበኛ የዕለት ተዕለት እንቅስቃሴው እየተመለሰ ነው ብሏል። በተጨማሪም የሽብር ቡድኑ ሙሉ በሙሉ ከአካባቢው ለማጽዳት ኦፕሬሽኑ የበለጠ ተጠናክሮ ይቀጥላል በማለት ገልጿል። በሶማሊያ የባህር ዳርቻ ታግቶ የቆመ ነዳጅ ጫኝ መርከብን ኢላማ ያደረገ የድሮን ጥቃት 9 ሰዎችን መግደሉን የፑንትላንድ ባለስልጣናት ገለጹ። የፑንትላንድ ባለስልጣናት ጥቃቱ የተፈጸመው በሶማሊያ ኑጋል ክልል ጎዶብ ጅራን የባህር ዳርቻ አቅራቢያ ነው ብለዋል። የአካባቢው ነዋሪዎች ለቢቢሲ እንደተናገሩት መርከቧ ኤምቪ ሉቱፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢው መምጣቷን ገልጸዋል። የካሜሮንን ሰንደቅ ዓላማ የምታውለበልበው ይህች መርከብ መዳረሻ ቱርክ ነበር። ቢቢሲ የመርከቧን መዳረሻም ሆነ ሌሎች ተያያዥ መረጃዎችን ከገለልተኛ ወገን ማጣራት እንዳልቻለን በዘገባው ጠቅሷል። መርከቧ ከዚህ ቀደም ጋርማል የሚባል አካባቢ ቆማ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባው ማን እንደፈጸመው በይፋ ባይገለጽም የሶማሊያ መንግስትም ጥቃቱን አላወገዘም። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ብለው ነበር። የአካባቢው ባለስልጣናት የድሮን ጥቃቱን የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም መረጃ እንደሌላቸው ገልጸዋል። አብዲ ፋታ የሱብ የተባለ የዓይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን ተመልክቻለሁ ይላል። 8ቱ በጥቃቱ የተቃጠሉ አስክሬኖችን አይቻለሁ ሲል ነው የገለጸው። የጎዶ ጅብራን ከተማ ከንቲባ የሆኑት ኬኒን ኦማር ለመበስበስ የተቃረበ አስክሬን ቆይቶ በመገኘቱ የሟቾች ቁጥር 9 ደርሷል ብሏል። የሟቾች አስክሬን በዛሬው ዕለት ይቀበራልም ተብሏል። የፑንትላንድ የመረጃ ምክትል ሚኒስቴር ቢሌ ቆቦ ሳዴ ከክስተቱ ጋር የተያዙ ሁኔታዎች በመጣራት ላይ ናቸው ብሏል። ቀደም ሲል ከባህር ላይ የዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች እንደሚያመላክቱ ገልጸዋል። የፑንትላንድ ባለስልጣናት መርከቦቻቸው በባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉ የመርከብ ባለቤቶች፣ ኦፕሬተሮች፣ የዋስትና ሰጪ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይም የማስለቀቂያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነት ክፍያዎች የወንጀል ቡድኖች ተግባራቸውን እንዲቀጥሉ የሚያስችላቸውን ግብአትና ማበረታቻ ሊሰጣቸው ይችላል ሲሉም አስጠንቅቀዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር። መልካም ምሽት።